ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናል ቤተሰብ ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ። ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩ። አዲሶች ደግሞ ሰብስክራይብ እያደረጋችሁ ሁላችሁንም ከልብ እናመሰግናለን። ዳር ድራማ እንግዲህ ደስ የሚልና አስተማሪ እንደዚሁ ልብ አንጠልጣይ ድራማ ነው ማለት ነውና ድራማ ላይ ብዙ ነገርን ሰዎች እንግዲህ ለጥቅም ብለው ብዙ ነገሩን እያደረጉ ይገኛሉ ማለት ነው። በተለይ ሲፈን በጭራሽ ልታስነቃ አልቻለችም። በጣም እያስመሰለች ጨዋ እየመሰለች እንግዲህ ማንም ሲፈንን ሊጠረጥራት አልቻለም ማለት ነው። ግን እዛ ቤት ውስጥ ቤቱን ሲኦል እያደረገችባቸውና የዛን ቤት ሰላም እየነሳች የምትገኘው ሲፈን ናት ማለት ነው። እንግዲህ ጄሪም አሁን የመጣው ሰው የበፊት ፍቅረኛዋ እንደሆነ ሜርሲ ደርሳባታለች። እንግዲህ ሜርሲንም ፊት እየነሳቻት ነበረ። ሜርሲ ግን ባሎችሽስ እንዴት ነው ነበር ያለቻት። ምን ማለት ነው ባሎችሽ ምትኝ ብትላትም እንግዲህ ሁለት ባል እኮ ነው ያለች ነበር ያለቻት። አሁን የመጣውም የሲፈን እንግዳ ነኝ ያለው ባልሽ እንደሆነ ደርሼበታለሁ ነበር ያለቻት። በጣም ነው የደነገጠችው ሜርሲ። ጄሪ እንግዲህ በጣም ነው የደነገጠችው ሜርሲ እንደዚህ ስትላት ማለት ነውና እንዴት ሰማሽ ደግሞ ማን የነገረሽ ከየት ነው የሰማሽ ይሄን ሁሉ አንቺ ሴትዮ ከህይወቴ ውስጥ ራቂልኝ በቃ አትቅረብኝ እኔ ጓደኛሽ አይደለሁም ብላ እንግዲህ ስትኩራራባት ነበረ ጄሪ ሜርሲ ላይ ማለት ነው። ሜርሲ ግን የወንድሜ ልጅማ እንደዚህ ስታደርጊው ዝም ብዬ ላይሽ አልችልም በጣም ይቅርታ ነበር ያለቻትና ማን የነገረሽ ደግሞ ብትላት ሁሉም ደርሼበታለሁ ነግሮኝ ሳይሆን ሁሉንም ነገር ሰምቼዋለሁ አሁን ደግሞ አርግዣለሁ ብለሽ ገና ሆድሽ ውስጥ ባረገሽው ልጅ የወንድሜ ልጅ ወጪ እያስወጣሽው ትገኛለሽ ነበር ያለቻትና እሷ እንግዲህ 500,000 ብሩን ከየት አምጥተሽ ነው እየሰጠሽው ነበር ያለቻት። በጣም ነው የደነገጠችው። ብሩም ደግሞ ነገረሽ ነበር ያለቻት። አይቼዋለሁ ሰምቼዋለሁ እሱ ባይነግረኝ ከየት አምጥተሽ ነው የሰጠሽው ብትላት እንግዲህ ከአቶ አምናን ላይ ተቀብዬ ነው ለአንዳንድ ወጪ ብዬ መልስለታለሁ እኮ ነበር ያለቻት። ነው አይደል የወንድሜ ልጅማ እንደዚህ ስትቀፊውና ገና በተረገዘ ልጅ ወጪ ስታስወጪው ዝም ብዬ ላይሽ አልችልም ይሄ ነገር አቶ አምናን ጋራ መድረስ አለበት ነበር ያለቻት። በጣም ነው የደነገጠችው። እንግዲህ እግሯ ላይ ወድቃ እባክሽ አቶ አምናን ይህንን ነገር መስማት የለበትም እኔና አንቺ እንጨርሰው እያለቻት ትገኛለች። ሜርሲም እንግዲህ በድጋሜ ጄሪን ልትጠቀምባትና ልታፈርሳት ተንኮል እያሰበች ትገኛለች ማለት ነው። እሱም እንግዲህ እሺ ይህን ነገር እኔ ላቶ አምናን እንዳል ነገር ከተፈለግሽ በተቃራኒው እኔም የምፈልገው መታደርግልኝ ነገር አለ ነበር ያለቻት። እሷም እሺ ምንም ያልሽኝ ነገር ሁሉ አደርጋለሁ እባክሽን ይህንን ነገር ግን ላቶ አምናን እንዳትነግሪው በማለት እግሯ ላይ ወድቃ ትገኛለች ማለት ነው። ዞራ ሜርሲ እንግዲህ ጄሪን እግሯ ላይ አንበርክካታለች ማለት ነው። ጄሪ ሰሞኑን ኩራት እያላት ነበረ። እሷንም ጓደኛዬ አይደለሽም አልፈልግሽም እያለቻት ነበር ሜርሲ ግን ባለውለታዋ ነች። ለተንኮልም ቢሆን እንግዲህ ከአቶ አምናን ጋራ ወይም ደግሞ አምናን ጄሪን እንዲመርጥ ያደረገችው ሜርሲ ናት ማለት ነውና ነገር ግን አሁን ደግሞ ሁለቱም ማፋታት አለብኝ ብላ እንግዲህ ደፋ ቀና እያለች ትገኛለች ሜርሲ ማለት ነው። ነገር ግን ወይዘሪት እንግዲህ እና ዛህራም ከዛ ቤት ሊባረሩ የቻሉት በጄሪ ምክንያት ነው። ጄሪ ወደ እነሱ ስገጥም ነው እንግዲህ ሜርሲን እናዳት በጣም ትናደድ እና በሳጫት በማለት ተልካሻ የሆነ ሀሳብ ይዛ የመጣችው እንጂ እናት ዛህራና ብሌን ደስ የሚል ህይወት አስተማሪ ታሪኮችን እየተናገሩ እየተጫወቱ ከሁሉም ገለልተኛ ሆነው የሚኖሩ ነበሩ ከዛ ቤት ውስጥ እነሱ ሁለቱ ማለት ነው። ነገር ግን እቺ ጄሪ የምትባለው ወደ እነሱ ከመጣች ጀምሮ ተንኮል አሳስባችኋለች ማለት ነው። እሷም እነሱን የቀረበችበት የራሷ ምክንያት አላት። እሱንም እምነግራችሁ ይሆናል ማለት ነውና ነገር ግን ሜርሲን እናናዳት እናበሳጫት ዝም እንበላት እንዝጋት በማለት በዛ ምክንያት ነበረ እናት ዛህራም እንግዲህ ደረጃ ላይ ወጥተው ቁጭ ሲሉ እንዴት ቁጭት ያለሽ አንቺ የቤት ሰራተኛ እኮ ነሽ እሻፊልኝ ነበር ያለቻትና እሷም እንግዲህ እንከባበር ካልደረሽብኝ አልደርስብሽም በማለት መልስ ስትመልስላት እንዴት መልስ እንመልሽልኛለሽ አንቺ አሮጊት ከቁመትሽ በላይ በጣም ተንተራርተሻል እሰራልሻለሁ በማለት እንግዲህ ለአቶ አምናን የተናገረችው አቶ አምናንም አክስቴን እንዴት እንደዚህ ትናገሪያለሽ እናት ዛህራ እንደዚህ መናገር አልነበረበሽም በቤቷ እንዴት ታሸማቀቂያታለሽ ነበር ያለውና እናት ዛህራም እንግዲህ በጣም ይቅርታ ልጄ ቢሉም ውጪ ከዚህ ቤት ከዛሬ ጀምሮ እዚህ ቤት ላይሽ አልፈልግም በማለት እንግዲህ እናት ዛህራ ማባረር የቻለው እናት ዛህራም እንግዲህ በጣም እያዘኑና በጣም እየተከዘች ነበረ ከዛ ቤት ለመውጣት የቻለችውና እንደዚሁ እንግዲህ እቃዎቿን ቤቱን ግቢውን እየዞረች እኔ እንግዲህ የወይዘሮ ሰማልን
አደራ አልተወጣውም። ወይዘሮ ሰማል እንግዲህ ይቅርታ አድርጊልኝ፣ ምናልባት እዚህ ቤት የሚመጣው ሌላ ኃላፊነት የሚሰማ ሰው ይመጣል ብዬ አስባለሁ። ልጅሽን አምናንም ስላልተንከባከብኩልሽ ስላልጠበቅኩልሽ በጣም ይቅርታ አድርጌልኝ እያለች እንግዲህ የሞተችው ወይዘሮ ሰማሪን ይቅርታ እየጠበቀች ወጥታ ለመሄድ እየጠየቀች እንግዲህ እቃዋን ሰብስባ ወጥታ ስትሄድ ብሌንም እንግዲህ በዛ መሀል ነበረ። እሷም ሻንጣዋን ሰብስባ እና ዛህራ ጠብቂኝ፣ እኔም አብሬሽ መሄድ አለብኝ ዛሬ። እኔ እዚህ ቤት ከአንቺ ውጪ ሁሉም ነገር ከባድ ነው፣ መኖር አልችልም። እንደምታውቂው ሁሉም ሰው በተንኮል የተጠመጠም ነው። ስለዚህ አንቺ ከሌለሽ እኔ መኖር አልችልም በማለት ተከተለቻት እና ዛህራም በጣም በመደንገጥ እንግዲህ ብሌን ልጄ እንዴት እንደዚህ ታደርጊያለሽ? ያን ሁሉ ነገር ተነጋግረን ያሉ ሁሉ ነገር ተባብለን እንዴት እንደዚህ ታደርጊያለሽ ነበር ያለቻት። አይ እናት ዛራ ይቅርታ አብሬሽ መሄድ አለብኝ በማለት ነበር የተከተለቻት እና አምናንም እንግዲህ ብሌን ምን እያደረግሽ ነው ቢልም ይቅርታ አቶ አምናን እኔ እና ዛራ እዚህ ቤት ከሌሉ እኔም እዚህ ቤት መኖር አልችልም፣ ብቻዬን ህይወት በጣም ከባድ ናት እዚህ ቤት እና ዛራ ከሌለች ነበር ያለችው። እንግዲህ ከተል ስትል ይህን ለመሄድ ነበረ እንግዲህ ወይዘሪት ሙርዚናም እንዴ አምናን የሆነ ነገር በል እንጂ ነበር ያለችው። ስለዚህ እና ዛህራ ተመለሽ ነበር ያለው። እንግዲህ ንጉሱ አምናን እንግዲህ ያስተላለፈው እና ዛህራ ተመለሽ የምትለውን ቃል ብቻ ነበረ። እና ዛህራም እንግዲህ አይ ልጅ አምናን ከዚህ በላይ እኔ አንተ ላይ ሸክም መሆን አልፈልግም፣ መሄድ አለብኝ ትል ያልኩሽን ብቻ አድርጊ ነበር ያላት። እና ዛህራም ለመለስ ያለች እንግዲህ ብሌን ፊቷ ላይ ፈገግታና ደስታ ይታያል። በጣም ነው ደስ ያላት። እናት ዛህራ እንግዲህ ጥምጥም ብላ ነበር እየሳመቻት። ሜርሲ በጣም ነበር የከፋት ያን ጊዜ። እነኚህ ሰዎች መሄድ ነበረባቸው። አንዳንድ ጊዜ አምናን የወንድሜ ልጅም ሾጥ ያደርገዋል መሰለኝ እንደ ወይዘሪት ሙርዚና መሄድ ነበረባቸው እንጂ አይ ብሌን እንደው በነካጅስ ምን አለበት ወይዘሮ ሙርዚናንም ይዘሽልኝ ከዚህ ቤት ውልቅ ብቲ ምን አለበት ነበር። አቤት እዚህ ቤት ያለው ሰላም። በተለይች ሙርዚና ተርዚና የምትባል ሴትዮን ይዘሽልኝ ብትወጪ እያለች ብቻዋን እያርጎመገመች ነበረና ወይዘሮ ሙርዚናም ግን ብሌንና እና ዛራ በመመላሷ በጣም ደስ ብሏታል ማለት ነውና ወደ ቤታቸው ተመልሰው ብሌንም እንግዲህ እና ዛራን እየተንከባከበች አልጋዋ ላይ አስተኝታት እንግዲህ ቆንጆ ምግብ ልስራልሽ እናቴ እያለች እንግዲህ እና ዛራን እየተንከባከበች ትገኛለች ነበር። በዚህ መሀል ነው እንግዲህ ቃል የመጣው። ቃልም ሲመጣ ቀጥታ ጄሪ እንግዲህ እና ዛራን ይቅርታ ለመጠየቅ እየሄደች ነበረ። እሱም እንግዲህ በእኔ ምክንያት ነው ይሄ ሁሉ ነገር የተፈጠረው፣ እኔንም እንዳልተቀየምሽብኝ ተስፋ አደርጋለሁ፣ አምናንንም እንግዲህ እንዳልተቀየምሽበት ተስፋ አደርጋለሁ ማለት ይቅርታ ለመጠየቅ ወደ እናት ዛህራ ክፍል እያመራች ባለችበት ሰዓት ነበር ከቃል ጋራ ፊት ለፊት የተገናኙት። ቃልም እንግዲህ ያልኩሽን ነገር ምን አደረግሽን ያላት። እሱ እንግዲህ ብሌንና እኔን አብረን እንድናድር ታደርጊያለሽ፣ ነገሮች ታመቻቻለሽ ነበር ያላት። እሷ ግን ከነሱ ጋር ለመግባባት ገና እየሞከረች ነው። እስካሁን አልተግባባቻቸውም ማለት ነው። ምክንያቱም ምንም አይነት መንገድም አላገኘችም ማለት ነውና እሷም እንግዲህ ይቅርታ ነገሮችን ለማመቻቸት እየሞከርኩ ነው ነበር ያለችውና እሱም እንግዲህ እኔ ያልሽኝን ነገር ሁሉ አድርጌያለሁ፣ ብሩን ማሰጥቼሻለሁ። አሁን ለምንድነው አንቺ በፍጥነት ነገሮችን ማታደርጊው ነበር ያለውና እሱም ትንሽ ጊዜ ስጠኝ ባክህን ነገሮቹን ለማስተካከል እየሞከርክ ነው ነበር ያለውና ያለችው። እሱም እንግዲህ አዎ ከመታገልሽ እንደዚህ ነገሮችን ብታስተካክል ይሻልሻል ነበር ያላት። እሷም ምን ማለት ነው ከምታገልሽ ማለት ምን ለማለት ፈልጎ ነው ብላ እንግዲህ ቀጥታ ወደ ወይዘሮ ዛህራ ክፍል ሄደችውና ወይዘሮ ዛህራ ክፍልም ስትሄድ እንግዲህ እናት ዛህራም እንዳልተቀየመቻት አንቺ እኮ ልጄ ነሽ፣ ሁላችሁም ልጆቼ ናችሁ፣ እንዴት ልቀየማችሁ እችላለሁ? አልቀየማችሁም በፍጹም ነበር ያለችው። አምናንም አልተቀየምሹም አይደለ እናት ዛህራ እያለች ነበርና አዎ አልተቀየምኩሽም ብላታለች። በዚህ ማል ነበር ብሌን እንግዲህ እናትን ዛህራ እንክብካቤ ላይ ነበረች። ምግብ ሰርታላት ስትመጣ በሉ ልጆቼ አብረን እንብላ ያለችው እናት ዛህራ እንግዲህ ብሌን አይ እናቴ አንቺ ቢ እኛ በልተናል ያለችው። ጄሪ ግን እሺ እናቴ ምናልባት ስላስቀየምኩሽ እኔ ደግሞ በማጉረስ ልካስሽ ነበር ያለችውና እናት ዛህራን ለማጉረስና ለመቅረብ ሙከራ እያደረገች ትገኛለች። ብሌን በጣም ከፍቷታል። ፊቷ ላይ መቀያየር ይታይባታል፣ ማክሮፍ ይታይባታል። ለምን እናት ዛህራን ትንከባከባታለች? እናት ዛህራ የኔ ብቻ ናት ለምን ቀረበቻት የሚል ያስመስላል ማለት ነው። እናት ዛህራ ግን ይህንን ተመልክታ ብሌን ቅናት መሆኑ ነው ፊትሽን ጥለሸዋል፣ በይነይ ሁለታችሁም
ኑ እግሬ ላይ ተኙና አስተማሪ ታሪክ ልንገራችሁ እያለች እንግዲህ እና ዛራ እንደተለመደው ብሌንንና ጄሪን ጉልበቷ ላይ አንስታ አስተማሪ ታሪክ እየነገረቻቸው ነበር። ይሄ ግን በመግባባትና ባለመግባባት መካከል ያለው የነሱን አንዳንድ ነገሮች እየነገረቻቸው ነበርና ጄሪ እንግዲህ አንዳንድ ጥያቄ እየጠየቀች ነበረ እና ዛራን እሱ እንግዲህ እኛ ሰዎች ለምንድን ነው የሆነ ነገር ለማግኘት ብለን ሩቅ ምንሄደው? ሩቅ ነገር ሄደን ደግሞ ያ ነገር የማይሳካልን ለምንድን ነው እናቴ እያለች እየጠየቀች ነበር። በጣም ግራ ይገባትና ያለችበትን ህይወትን የጠየቀችው በነገራችን ላይ ና እሷ እንግዲህ ልጄ ለእኛ ያለው ነገር ለእኛ ስላልተባለ ነው ለእኛ ስላልተፈቀደ ነው። ይኸውልሽ እኛ ብንመኘውና ቢሆንልን ራሱ መጨረሻ ላይ ያ ነገር ተመልሶ ይሄዳል። ምክንያቱም የኛ አይደለም፣ አልተፈቀደልንም። የኛ የሆነው ነገር እስከሚመጣ በትዕግስት መጠበቅ አለብን እያለቻት ነበርና እሷም በጣም እየተገረመች ነበረ። እንግዲህ በመጨረሻ ላይ በጣም የሚያስደነግጠው ነገር ሲፈን ዳንን አሳግታታለች ማለት ነው። ሲፈን እንግዲህ ባመጣችው የኔ ቅርቤ ዘመድ ነው በሚለው ሰው ጋራ በመተባበር ዳንን ልታሳግታ ትችላለች ማለት ነው። ዳን መታገቷን እንግዲህ ወይዘሮ ሙርዚና ስትሰማ በጣም ደንግጣለች። እሷም እንግዲህ አደራዬን አልተወጣውም እያለች እየሮጠች ነበረ። ሄዳ እንግዲህ የነገረችው ላቶ አምናን ሁሉም ሳሎን ተሰብስበው ነበርና ዳን ጠፋች፣ የሆነ ሰዎች ገብተው ወሰዷት አሉ፣ ወይኔ ልጄን እያለች እንግዲህ ለቅሶ ጀምራለች ማለት ነው። በዚህ መካከል ነው እንግዲህ ሁሉም ማስመሰል የጀመረው እና እንግዲህ እሷ የምታስበው ዳንን ያገተቻት ሜርሲ ናት። ከሜርሲ ውጪ ማንም ይሄንን ሊያደርግ አይችልም ብላ አይኖቿ ሁሉ ነገሯ ወደ ሜርሲ ናቸው ማለት ነው። ይህንን ነገር ግን ማ እንዳደረገው ቃል ጠንቅቆ ያውቀዋል ማለት ነው። አቶ አምናንም እንግዲህ በጣም ግራ ተጋብቶ እኔ ብዙ ነገር እንዳላደረግኩ እንዴት ይችን አንድ ፍሬ እህቴን እንዴት መጠበቅ ያቅተኛል? እኔ ምን አይነት ማረባ ሰው ነኝ? እያለ እንግዲህ በራሱ እየተቆጨ ይገኛል ማለት ነው። ነገር ግን አሳጋቿ ሲፈንም በማስመሰል ማን ነው እንደዚህ ሊያደርግ የሚችለው? ምን አይነት ጨካኝ ሰው ነው? እንዲሁ ምን አይነት ጊዜ ላይ የደረስ ነው? ሕፃን ልጅን ይዞ ማገት፣ ማስፈራራት ምን የሚሉት ነው እያለች እያስመሰለች ነበረ። ነገር ግን አሳጋቿም እሷ ራሷ ነች። እሱ ምንድን ነው እችን ዳን የምትባል ልጅን ይዤ የእነሱን የድርጅታቸውን ግማሽ መካፈል ብላ ነው እንግዲህ የገባቸው። የእነሱን ድርጅታቸውን ግማሽ መካፈል አሊያም ካሉ ደግሞ ልጅቷን አስወግዳታለሁ እያለች ነበር የምትገኘውና እሷ ሴቷ ስትጨክን ግን ወንዱ አይሆንም፣ ልጅቷን አስወግዳለሁ የሚለውን ተይና ባይሆን እነሱን በማስፈራራት የምትፈልጊውን የድርጅቱን ግማሽ እንዲሰጡሽ ማድረግ ነው በማለት 500,000 ብሩን አውጥቶ ነበር የሰጣት። ይህንን 500,000 ብር ደግሞ ከየት ነው ያመጣኸው ብትለውም እንግዲህ እሷም ብሩ ኬት እንደመጣ ሳይሆን አንቺ መጠየቅ ያለብሽ ምን ልስራበት ብለሽ ነው ማሰብ ያለብሽ በማለት እንግዲህ ከጄሪ የተቀበለውን ብር ወስዶ ለሲፈን አስረክቧታል ማለት ነው። ሲፈንም የራሷን ስራ እየሰራችበት ትገኛለች። ነገር ግን ከየት ነው የመጣው የሚለውን እንዳትጠይቅኝ በማለት አፏን ያስይዟታል። እሷም እንግዲህ ዳንን አሳግታበት በራሳቸው ብር እቤታቸው ቁጭ ብላ እየተሟገተቻቸው፣ እንደዚሁም በጭራሽ እነሱ እንዳይጠረጠሩ ማንም ሰው እነሱን እንዳያስብ እያደረገች ትገኛለች። ሁሉ ነገር እየተመለከተ ያለ ሰው እንግዲህ እናት ወይዘሮ ሞርዚናን እንግዲህ በመጥራት እያሰብሽ ያለሽው ይህንን ነገር ሜርሲ እንዳደረገችው ነው አይደለ ነበር ያላት። አዎ ከሷ ውጪ ማንም ይህንን ሊያደርግ አይችልም። የጠላቴ ጠላት ለኔም የኔ ጠላት የጠላት ወዳጅ ነው ሲሉ አልሰማህም ወይ? ስለዚህ ከሷ ውጪ ማንም ይህን የሚያደርግ ሰው የለም ነበር ያለችውና እሱም እንግዲህ ተረጋጊ ወይዘሮ ሙርዚና፣ ይህን ነገር እሷ እንኳን ብትሆን ያደረገችው ልይቷ በእጇ ናት ያለችው፣ የፈለገችውን ነገር ማድረግ ትችላለች። ስለዚህ ነገሮችን ተረጋግተን ልይቷን ማስመለጥ አለብን ነበር ያለውና ነገር ግን እሷ ይህን ነገር አላደረገችውም። ምናልባት ይህን ነገር ልታደርግ የምትችለው ሲፈን ናት እያለ ነበር የሚገኘው። እሷም እንዴት ሲፈን ልታደርግ ትችላለች እያለች እንግዲህ በፍጹም ልትጠረጥር ደግሞ አልቻለችም ማለት ነውና እሱም እንግዲህ አንዳንድ ነገሮችን እየነገራት ነበረ። እሷም
በቃ የሜርሲ ባሏ ቀጥታ ወደዚህ ቤት መምጣት እንዳለበት ነው የነገረችው። መምጣት አለበት እሱ እዚህ ቤት ከመጣ ህይወቷን ትጥለዋለች፣ ብን ብላ ከዚህ ቤት ትጠፋለች፣ እሷ ራሷ ነበር ያለችው። እንግዲህ ከድሮ ባሏ ጋር ምን አይነት ችግር እንዳለባት ለኛ ገልጥ ባይሆንልንም በጣም እሱ እንደምትፈራውና የሆነ ወንጀል ሰርታ ከእሱ እንደተለየች ነው የምንረዳው እንግዲህ ከወይዘሮ ሞርሲና አነጋገር። ስለዚህ እሱ ወደዚህ ቤት መምጣት አለበት። እሱ ወደዚህ ቤት ከመጣ መኖሯን ትጠላለች። መኖሯን ጣላች ማለት ደግሞ ጨርቄ ማቄን ሳትል ከዚህ ቤት ወለቅ ብላ ትጠፋለች እያለች ነው የምትገኘው። ሜርሲ እንግዲህ እንደዛው በተቃራኒው ምንድነው ከሲፈን ጋር እያደረገች ያለችው? ዳንን ያሳገዝሻት አንቺ ነሽ አይደለ ነበር ያለቻት። እንዴት እንድትይኝ ቻልሽ ነበር ያለቻት። አይ ማለት አንቺ እንዳደረግሽው አውቃለሁኝ፣ ነገር ግን ላደንቅሽ ፈልጌ ነው ነበር ያለቻት። ልታወጣጣ ስትፈልግ እሷ ለዚህ ብቻ ነው የምታደንቂኝ? ገና ብዙ አስደንቅሻለሁ። ገና ምኖ ተይዞ ነበር ያለቻት። እሷም አዎ በጣም ጎበዝ፣ አንቺ በጣም ጀግና ሴት ነሽ። አሁንም እኔ የምትፈልጊው ገዛ ካለሽ ከጎንሽ ነኝ። አሁን ደግሞ ሌላ ሜንሽንም አለን የሚጨመርበት ያለቻት። ምን እናድርግ ደግሞ ሌላ ብትላትም እንግዲህ ያው ቀጥታ ሲፈን እንደሆነች ዳንን ያሳገተቻት ደርሳበታለች ሜርሲ ማለት ነው። አሁን ሲፈን እንግዲህ የሆነ ነገር ብትናገርና ከአቶ አምናን ድርጅት የሆነ ነገር መካፈል እፈልጋለሁ ብትል ሜርሲ አክስት ናት። ምንም ቢሆን የወንድሟ ልጅ ሲጎዳ ማየት አትፈልግም እና ተካለው እጠቅመዋለው ብላ እንግዲህ ለራሷ ጥቅምም ቢሆን እዛ ቤት የገባችው። ምንም ቢሆን ግን የወንድሟ ልጅ ሲጎዳ ዝም አትልም። እንዲሁም ደግሞ የወንድሟ ልጅ እንደዚህ የራሱን ድርጅት ከፍሎ ለሲፈን ሲሰጥ ዝም ብላ አታይም። ምክንያቱም ብዙ ሚስጥር ታውቃለች፣ ደመኞች እንደሆኑም ብዙ ነገር ጠንቅቃ ስለምታውቅ። አሁን ግን እሷ እያደረገ ወይዘሮ ሞርዚና ሂላ ወይም ደግሞ በቃ እንድትደርጋታለን ነበር ያለችው። እሷ የምትልም እዚህ ሰፈር አለ፣ እኔ አንቺ አብረሽ የሚሄድ ብቻ ነው። እቺ ሴት ማለት ጨርቄ ማቄ ከዚህ ቤት ትወጣለች ማለት ነው። ሞ እኔና አንቺ በደስታ እንኖር፣ ነጻነታችን አውጀን እዚህ ቤት ማለት ነው እያለች እንግዲህ ሲፈን በጅታታለች። ሲፈን በማስመሰል እሺ ብላታለች። እንግዲህ አንድ ቀን አይቀርላትም። ያን ሰው እንግዲህ ሜርሲንም የሆነ ነገር ማድረግ በማለት ነው ይዛት የመጣችው ከወይዘሮ ሙድ ነው። ስለዚህ ሜርሲ እኔ ብቻ በጣም ከባድ ናት፣ እሷን እንደ ራሳችን መንገድ ማስወገድ አለብን ትገኘው። ሜርሲ እንግዲህ ሁሉንም እያር ደርሳባት ትገኛለች። እሷ እንዲያስያዘቻት እንደዛ እሱ ደመኛም እንደሆነች ሁሉንም ነግታለች ማለት ነው። ነገር ግን እዚህ ጋር ደግሞ ተነካ ማለት የወንድሟ ላይ ሲንብላ የምታይ አይመስለንም። ውስጥራቸው ልዘረግፍባቸው ትችላል። እንግዲህ ወይዘሮ አጨልላታለሁ፣ አስነቅላታለሁ ቆርጣ ተነስታለች ማለት ነው። አቶ ጨንቋል። ማኑ እንደዚህ ሊያደርገኝ ይቻላል፣ እዚህ ሊደፍረኝ የቻለው በማለት እንግዲህ እየተጨነቀ ነው የሚገኘው። እሱም እንግዲህ ፈተና በስቶበታል። ስለሆነ እናቱን ራሱ ማን ነው የሚለው መለያለ ማለት ነው። እዛ ቤት ያለው ሰው እንዳለ በተንኮል እየተጠማመደ ነው። እዛ ቤት መለስ ቀለስ የሚለው ቢሌንን የራሱ ለማ ይሄም እንግዲህ ጄሪ አጣብለች። በቃ እሷ ካንተ ጋር እንድታደር አስተካከልልሃለሁ ብለዋለች ማለት ነው። ነገር ደግሞ አምናን አወቀ ማለት ጄሪ ላት ማለት ነው። ጄሪም በተቃራኒው እጅ በመዳፏ ውስጥ ናት ያለችው ማለት ነው። ካደረገቻት ዘጭ ነው የምትለው፣ ነፊያ እንኳን የላትም ማለት ነው። አወዳደቋ ራሱ ከፋ ነው የሚሆነው። እንግዲህ ያ 100,000 ብር ሙሉ ከፍላ ምንም መፍትሄ እንግዲህ ሰውየው የፍቅረኛዋ የሆነው በጣጥ ነው ያላት ማለት ነው። ምንምትም እሷ ግን ብሩን የሰጠችው ከዚህ ያል ብላ ነበረ። እሱ ግን በፍጹም ገና አልጨረስኩም፣ በህይወት እስካለች ድረስ አሰቃይሻል። እንግዲህ ጄሪ ማለት ነው። ጄሪ ዳለች አልቅሳለች። ነገር ግን አኮር ማድረጓን አላቆመችም። እንግዲህ በጣም የሚያስደነግጠው ነገር አቶ አንድ ስልክ ገብቷል ማለት ነው። ምን ይሆን የተባለው? እሱም ጥያቄ ይሆናል። አቶ አምናን ዳን በማለት እንግዲህ ለቆታል ማለት ነው። እራሱ ስቷል፣ አልቻለም። ብሌንም አጠገቡ ነው። አምናን ችግር አለ እንዴ? ምን ሆነች እያለችው ነበር። አቶ ነገር አልቻለም። ስልኩን ለጎሮ እንደያዘው ከአንድ ቃል ውጭ አልቻለም ማለት ነው። በቃ ዳን እንግዲህ ስልኩን የለቀቀው ቃል ነበረ። ምንድን የተፈጠረው? ምንድን ነው እሱ ችግሩ? ዳን ምን ሆነች? ነገር ግን እሱ ምንም አይነት ነገር መናገር አልቻለም። ድንጋጤ ዳን ምን ሆና ነው? ይህ ምንም እንደማትሆን ያው ተስፋ አለ። ምክንያቱም አጋቹም እችልኝ በህይወት ምንም ነገር ግን አግተን ቤተሰብ አስፈራራበታለን የሚል ሀሳብ ነው ሞት ማለት ነው።
እንግዲህ ደስ የሚልና አስተማሪ በዛው ቁም ድራማ ነው ማለት ነውና ቀጣይ ምን ይዤላችሁ እመመጣ ይሆናል። እንዲደርሳችሁ ቤቱን ሰብስክራይብ፣ ነባሮች ደግሞ ላይክ እያደረጋችሁ ላቱኝ። ሁላችሁንም ከልብ አመሰግናለሁ። እስከምንገናኝ ቸር ሰንብቱልኝ።